ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንደተለመደው በጎልድ ቻርት ላይ ያለኝን የኔን የዊኬንድ አናሊሲስ ሼር ማድረጋችሁ ይሆናል እና ለዚህ ቻናል አዲስ የሆናችሁ ሰዎች በየሳምንቱ በጎልድ ቻርት ላይ ያለኝን የኔን ዊኬንድ አናሊሲስ ፋንዳሜንታል አናሊሲስ ኤንድ ቴክኒካል ሌቭሎችን በደንብ ሼር ማድረጋችሁ ይሆናል። ሶ ትሬዲንግ ላይ ካላችሁ ኦር ደግሞ ትሬዲንግ ላይ ኢንተረስትድ ከሆናችሁ ይሄ ቻናል በደንብ ይጠቅማችኋል። ሶ ሰብስክራይብ በማድረግ ጀምሩ። ኤንድ ይህን ቪዲዮ ደግሞ ሁላችሁም ትሬድ ለሚያደርጉ ጓደኞቻችሁ ሼር አድርጉላቸው። ሶ ጋይስ ላስት ዊክ እንዴት ነበረ? አይ ሆፕ ጥሩ እንደሰራችሁበት። እንግዲህ እንደጠበቅነው ከሞላ ጎደል ዊኩ ሄዶልናል። ኤንድ ኔክስት ዊክ ደግሞ እንግዲህ ድራማቲክ የሚሆን ዊክ እንደሚሆን እንጠብቃለን። ሶ በዚህ ቪዲዮ ላይ ማርኬቱን ሼፕ ያደርጋሉ ብዬ የምጠብቃቸውን ፋንዳሜንታል ነገሮች ኤንድ ቴክኒካል ሌቭሎችን በደንብ አሳያችኋለሁ። እስከ መጨረሻው ከኔ ጋር ቆዩ። አሁን ወደ ቻርታችን እንዲጋይስ። ኦልራይት ጋይስ፣ ሶ እንደተለመደው ከዴሊ ቻርታችን ጀምርና እስከ 15 ሚኒት ቻርት ድረስ ቶፕ ዳውን አናሊሲስ ነው የምንወርደው ማለት ነው። ሶ ላስት ዊክን እንየው እስቲ። ላስት ዊክን ኤክስፔክት እንዳደረግነው እንግዲህ ሞር ኦፍ ቡሊሽ የሆነ ዊክ ነበረ። ሰኞን የምታስተውሱት ከሆነ የሰኞ ካንድል እቺ ናት። ኤክስፕሎሲቭ በሆነ ሙቭ ነው እንግዲህ ሰኞ ማርኬቱ የተከፈተው። እንደምናስተውሰው እንግዲህ የሱፕሪም ኮርቱን የታሪፍ ዲሲዥን ማርኬቱ አብዞርቭ አድርጎ ነበረ ዊኬንዱ የተዘጋው ላስት ዊክ። ከዛ ላይ እንግዲህ ሰኞ ዕለት ማሲቭ የሆነ ሪያክሽን ስንጠብቅ ነበረ። እንደጠበቅነውም ሰኞ ሲከፈት ማርኬቱ ኤክስፕሎሲቭ በሆነ ቡሊሽ ሙቭ ነበር የተከፈተው። ሰኞን ብናየው ሲግኒፊካንት የሆነ ቡሊሽ ሞመንተም የነበረበት ማርኬት ላይ ነው። ብዙ ሪትሬስ እንኳን አላረገም። በጣም ትንሽ ነው ሪትሬስ ያደረገው ማርኬቱ ሲዘጋ ማለት ነው። ከዛ በኋላ እንግዲህ ማክሰኞ ዕለት ቤሪሽ የሆነ አውትሉክ ነበረው። አዘርዋይዝ ከሳምንቱ 4 ቀን ቡሊሽ ነበረው። አንዷ ማክሰኞ ብቻ ነበረች ቤሪሽ የነበረችው። ሶ ለማክሰኞ ቤሪሽ ሙቭ ራሱ ኦድ ሆነ የመጣችበት there was a reason አይደለ? ኖርማሊ በጣም ትልቅ ኢንስታቢሊቲ ውስጥ ስለነበረ ማርኬቱ የነበረው ጎልድ ላይ በጣም ቡሊሽ እንዲሆን ነበር የጠበቅነው። አንድ ቀን ኦድ የሆነች ኔጌቲቭ ነበረች እና ለሱም there was a reason otherwise ማርኬቱ more or less እንግዲህ it was a big bullish የሆነ ዊክ ነበረ ማለት ነው። ሶ የማክሰኞውን አውትሉክ ደግሞ ስናየው እንግዲህ ሲኤምኢ ላይ ብንሄድና ፌድ ዋች ቱሉን ብናየው ጥሩ ነገር ይነግረናል። ሶ ለዚህ ዊኬንድ አናሊሲስ አዲስ ያልሆናችሁ ሰዎች በደንብ ታውቁታላችሁ። ላይክ ሞኒተር ከምናደርጋቸው ሜጀር ቱሎች ውስጥ አንዱ የኢንተረስት ሬት አውትሉክ ነው። ለዩኤስ ኢንተረስት ሬት አውትሉክ ደግሞ ጥሩ ቱል ሲኤምኢ ፌድ ዋች ቱል ይነግረናል ማለት ነው። ሶ ይሄ አሁን የሲኤምኢ ፌድ ዋች ቱል ነው። ማርች 18 ኔክስት ለሚመጣው የፌድ ዲሲዥን እንግዲህ እንደምታዩት ኢንተረስት ሬት ፖዝ ይደረጋል ከት አይደረግም የሚለው አሁን ላይ ባለው እንግዲህ ዊኬንድ ላይ ባለው 92.6% ፕሮባቢሊቲ አለው። ኢንተረስት ሬት ከት ይደረጋል የሚለው ደግሞ 7.4% ፕሮባቢሊቲ አለው። ነገር ግን ዊኩ ላይ የምናስተውስ ከሆነ በተለይ የገባችሁ ቼክ የምታደርጉት ከሆነ ማክሰኞ ዕለት ወደ 97% ደርሶ ነበረ ኢንተረስት ሬት ፖዝ ይደረጋል የሚለው ማለት ነው። ኢንተረስት ሬት ከት ይደረጋል የሚለው ወደ 3% ደርሶ ነበረ። እስከ ሐሙስ ጠዋት ድረስ ደግሞ 97% የነበረው ወደ 98% አድጎ ነበረ። ኢንተረስት ሬት ከት ይደረጋል የሚለው 2% ብቻ ደርሶ ነበር። ሶ አስዊኖ ደግሞ እንደዚህ ኢንተረስት ሬት ፕሮባቢሊቲዎች በተቀያየሩ ጊዜ ማርኬቱ ላይ ትልቅ ኢምፓክት ይኖራቸዋል። ኤንድ ኢንተረስት ሬት ፖዝ ይደረጋል ከት አይደረግም የሚለው ባመዘነ ቁጥር ዩኤስዲ ጥሩ ፐርፎርም እንዲያደርግ ነው ኤክስፔክት የምናደርገው። ኢንተረስት ሬት ከት የሚደረግ ከሆነ ደግሞ ዩኤስዲ አንደር ፐርፎርም እንዲያደርግ እንጠብቃለን። ኢንተረስት ሬት ደግሞ ጭራሽ ሃይክ የሚደረግ ከሆነ ዩኤስዲ ጥሩ ፐርፎርም እንዲያደርግ እንጠብቃለን። ሶ ኢንተረስት ሬት ሃይክ 2022 ላይ ያየነው ነው። 2022 ላይ ሴንትራል ባንኩ በጣም እየጨመረ ነበረ። ከዛ ጀምሮ እንግዲህ ዩኤስዲ ዘ ኪንግ የተባለበት ጊዜ ነበር። ዩኤስዲ በጣም ጥሩ ፐርፎርም ያደርጉበት ጊዜዎች ነበሩ እነሱ። ከዛ ኢንተረስት ሬት ከት መደረግ ደግሞ አሁን ለምሳሌ የ2025 ሴፕቴምበር ብናስተውስ እንግዲህ ጎልድ በጣም ፐርፎርም እያደረገ፣ ሌሎች ከረንሲዎች ከዩኤስዲ ፐርፎርም እያደረጉ ነው ያለው ኢንተረስት ሬት ከት በመደረጉ ማለት ነው። አሁን እንግዲህ አሁን ባለንበት ሲቹዌሽን ኢንተረስት ሬት ፖዝ ይደረጋል የሚለው ፕሮባቢሊቲ ሐሙስ ጠዋት ከነበረበት ላስት 98 ከነበረበት ወርዶ 92 ደርሷል። እንግዲህ አርብ እየቀነሰ ነበረ፣ ዛሬ ደግሞ ዊኬንድ ላይ ወርዶ 92 ደርሷል። ኢንተረስት ሬት ደግሞ ከት ይደረጋል የሚለው ፕሮባቢሊቲ በትንሹ አድጎ 2% ከነበረበት ወደ 7.4 ደርሷል ማለት ነው። ሶ ይሄ ዩኤስዲ ላይ ኔጌቲቭ ኢምፓክት እንዲኖረው እንጠብቃለን። ምክንያቱም ኢንተረስት ሬት ከት ይደረጋል የሚል ፕሮባቢሊቲ የተወሰነ በጨመረ ቁጥር ጎልድ እና ሌሎች ከረንሲዎች ከዩኤስዲ ጥሩ ፐርፎርም ያደርጋሉ ማለት ነው። ሶ ማክሰኞ ዕለት ለነበረው ዳውንዋርድ ኢምፐልስ ዋና ምክንያት የነበረው
የነበረው ኢንተረስት ሬት ፕሮባቢሊቲዎች መቀየር ነው። ኢንተረስት ሬት ፖዝ ይደረጋል የሚለው በጣም ጨምሮ ነበር፣ 97 ቤት ገብቶ ነበር። ለዛም ነበር ማርኬቱ ላይ ዳውንዋርድ ሺፍት እንድናይ እንደ አንድ ምክንያት የነበረው ማለት ነው። ነገር ግን እንግዲህ አሁን ባለው ይሄ ኢንተረስት ሬት ፖዝ ይደረጋል የሚለው መቀነሱና ኢንተረስት ሬት ከት ይደረጋል የሚለው ደግሞ መጨመሩ ዩኤስዲ ላይ ኔጌቲቭ ኢምፓክት ይኖረዋል። ኤንድ እነዚህ ኢኮኖሚክ ዳታዎች ናቸው። አሁን ደግሞ ማርኬቱ ኢኮኖሚክ ዳታዎች ላይ ብቻ አይደለም ሪል ላይ የሚያደርገው፣ ትልቅ ጂኦፖለቲካል ኢቨንቶች ስላሉ እነሱ ላይ ነው። ኢቨን ዩኤስዲ ጥሩ በኢኮኖሚክ ዳታዎች ፐርፎርም እያደረገ ኤንኤፍፒ ጥሩ የሆነ ሲፒአይ እየቀነሰ ኤንድ ኢንተረስት ሬት አውትሉኮች ወደ ዩኤስዲ ፌቨር እየሄዱ እንኳን ዩኤስዲ ከጎልድ አንጻር አንደር ፐርፎርም ሲያደርግና ጎልድ የተወሰነ ሪትሬስ ያደርጋል እንጂ ቡሊሽ ሲሆን እያየነው ነበረ። ምክንያቱም በጂኦፖለቲካል ቴንሽኖች ማለት ነው። አሁን ደግሞ there is a major geopolitical tension አለ። እሱም ደግሞ እንግዲህ በአሁኑ ዊኬንዳችን ላይ ሲፈራ የነበረው በዩኤስ እና በኢራን መሀል ያለው ጦርነት ጀምሯል ማለት ነው። ኦፊሻሊ ጀምሮታል። በጣም በፍጥነት ነው እስካሌት እያደረገ ያለው። ይሄ እንግዲህ እንዲህ አይነት ግሎባል ኢንስታቢሊቲዎች በሚኖሩበት ጊዜ ለጎልድ በጣም ጥሩ ነው የሚመቸው። ጎልድ እንደ ሴፍ ሄቨን አሴት ስለሚቆጠር በጣም ነው ስካይሮኬት የሚያደርገው። ለኔክስት ዊክም በተለይ ደግሞ ኤርሊ ኮቹ ላይ ለጎልድ በጣም ቡሊሽ ነን ማለት ነው። አም ኤክስፔክቲንግ በጋፕ እንዲከፈት በቡሊሽ ጋፕ ከዛ ላይ እንግዲህ ስካይሮኬት እንዲያደርግ እንጠብቃለን። እንግዲህ አሁን ጎልድ 5270 ምናምን ላይ ነው ያለው። ከዚህ እንዲሄድ እንግዲህ ነገሮች ማይረጋጉ ከሆነ ደግሞ ኢን ሪሰንት ፊውቸር 6000 ሂት እንዲያደርግ ኤክስፔክት እናደርጋለን ማለት ነው። ከዛም ሊያልፍ ይችላል። ነገር ግን ማርኬቱ በጣም ቮላታይል ነው የሚሆነው። ጎልድ ቡሊሽ ይሆናል ብለን ዝም ብለን የምንገባበት አይደለም። ምክንያቱም በተለይ በታይት ስቶፕ ሎስ ትሬድ ለማድረግ አስቸጋሪ ነው። ወደ ላይም ወደ ታችም ስፓይክ ያደርጋል። ኢትካን ኢዝሊ ኢንጌጅ ሊያደርግብን ይችላል ዋይዝ ሆነን። ነገር ግን ደግሞ ጥሩ ኦፖርቹኒቲዎች የሚሰጥ ማርኬት ስለሚኖር ልንጠቀምበት ይገባል ማለት ነው። ይሄን ካልን እስቲ ቴክኒካል ሌቭሎቻችንን እንያቸው። when it come to our daily chart ላይ እንደምታዩት ነው ጎልድ ጥሩ ቡሊሽ ሞመንተም ላይ ነው ያለው። ላስት ዊክ ኦፕኒንጉ ይሄ ነበረ፣ ክሎዚንጉ ይሄ ነው። ጥሩ ቡሊሽ ሞመንተም ላይ ነው የተዘጋው ማለት ነው። ወደ ፎር አወራችን ላይ እንውረድ። ፎር አወራችን ላይ ስንወርድ እንግዲህ as you can see የመንደይ ኦፕኒንግ ሃንድሎች እዚህ ጋር ናቸው ያሉት። እንደምታዩት ልክ እንደተከፈተ ስትራክቸር ብሬክ አድርጎ ነው የተከፈተው፣ አልተመለሰም ሁላ። የተወሰነ ከሄደ በኋላ ማክሰኞ የነበረው ማርኬት ላይ ሪትሬስ አደረገ። የድሮ ስትራክቸር ሃያችንን ሪቴስት አድርጎ ከዛ በኋላ ነው ብድግ ብሎ ሄደው። አሁን ያለው ላይ እንግዲህ ማርኬቱ ሊዘጋ አካባቢ ኢንተረስት ሬት አውትሉክን መቀየር ሲጀምር ጎልድ ጥሩ ሞመንተም አግኝቶ ነበረ ኤንድ ስትራክቸር ሃይ ሰብሮ ነው የቆመው። እንደምታዩት ይሄን ስትራክቸር ሃይ ከመስበሩ በፊት ማርኬቱ ቤዝ ያደረገበት የተነሳበትና ይሄን ኮንሶሊዴሽኑ ከመስበሩ በፊት ቤዝ ያደረገበት ፖይንት 4 hour ቡሊሽ ኦርደር ብሎክ ሰርቶልናል ማለት ነው። ኢትስ አ ሊትል ፋር፣ ግን ማርኬት የተወሰነ ዲፕ አድርጎ በስፓይክ እንኳን የሚመለስ ከሆነ እዚህ ላይ ጥሩ ቡሊሽ ኢንትሪ ልናገኝ እንችላለን ማለት ነው። ኔክስት ዊክ ቢያዛችን ቡሊሽ ነው ብለን ጀምረናል። ማርኬት ሪትሬስ የሚያደርግልን ከሆነ ለቡሊሽ ኢንትሪ እንደ ጥሩ መነሻ ልንገለገልበት እንችላለን ማለት ነው። ነገር ግን ደግሞ ወደ ላይ ጠጋ ብለን ኢንትሪዎች ብንፈልግ የተሻለ ነው። ምክንያቱም ማርኬቱ ሲከፈት ሲጀምር ራሱ በጋፕ ሊከፈት ይችላል። ጋፑን ፊል ሳያደርግ ራሱ ሊሄድ የሚችልበት ፕሮባቢሊቲ አለ። እንደ ዩዥዋል ሪያክሽኑ ግን ሲጀምር በጋፕ ይከፍትና ጋፑን ደግሞ የተወሰነ ፊል ሊያደርግና ሊሄድ ይችላል። አሁን ላስት ዊክ ላይ ብታዩ ከሆነ ትላልቅ ታይም ፍሬሞች ላይ there was no gap፣ ግን ወደ ታች ላይ 5 ሚኒት 1 ሚኒት ላይ ብንወርድ በጋፕ ነው የተከፈተው። ፊል አረጋት ወዲያው ሄደ። እዚህም ላይ እንደዛ አይነት ነገር ሊከሰት ይችላል ማለት ነው። አዘርዋይስ ደግሞ ጋፕ ሰርቶ ፊል ሳያደርገውም ደግሞ ሊሄድ ይችላል። ኤኒዌይስ የሚመለስ ከሆነ ግን እንደ ኢንትሪ ፖይንት እዚህ ላይ አንድ ፕሮባቢሊቲያችን ናት። ወደ ታች ብንወርድ ደግሞ እዚህ ጋር ዋን ወራችን ላይ ይሄኛውን ኤሪያ ማየት እንችላለን። ኦልሬዲ 4 hour ቡሊሽ ኦርደር ብሎክ ኪፕ አድርገንበታል። ከዚህ ላይ ተነስቶ ይሄንን ሃይ ሰብሮት ሄዷል ማለት ነው። ዋን ወር እና 4 ወራችን እዚህ ጋር ኦቨርላፕ ያደርጋሉ። እዚህ አካባቢ ሌላ ስትራክቸር ይኖረናል። እዚህ አካባቢ በደንብ አይታየንም። 15 ሚኒት ላይ ስንወርድ ግን ማግኒፋይድ ስለሚሆን እዚህ ጋር ጥሩ ስትራክቸር እንደ ኢንትሪ ልንጠቀመው ምንችለው ሊኖር ይችላል ማለት ነው። ወደ 50 ሚኒት ቻርታችን ላይ ስንወርድ as you can see ነው እዚህ ጋር 4 hour ቡሊሽ ኦርደር ብሎካችን አለች። ከዛ ኋላ ፕራይስ በጣም በሞመንተም ሄዶ ነበረ። እዚህ ጋር 4 hour ሃያችንን ሰበረና ወደ ላይ ወጣ ኤንድ ይሄኛውን ኢምፐልስ ሲነሳ እዚህ ጋር ከምታዩት እንግዲህ ዋን ወራችን ላይ ያየነው ኮንሶሊዴሽን ተሰብሮ ከመሄዱ በፊት እዚህ ጋር ጥሩ 15 ሚኒት ቡሊሽ ኦርደር ብሎክ አለችን 15 ሚኒት ስትራክቸር ማለት ነው። ማርኬት ሪትሬስ የሚያደርግ ከሆነ እንደ ጥሩ ኢንትሪ ልንጠቀማት እንችላለን። ከዚህ ላይ ቡሊሽ ኢንትሪ ልናገኝ እንችላለን ማለት ነው።
ነገር ግን ማወቅ ያለብን ምንድነው አንደኛ ማርኬቱ ሲከፈት ሃይ ፕሮባቢሊቲ ጋፕ ያለው ወይም ደግሞ ኤክስፕሎሲቭ ሙቭ ላይ ሊከፈት ይችላል። ሶ ኢት ሜይ ናት ሪተርን ወደዚህ ወይም ወደዚህ ላይ መለስልን ይችላል ማርኬቱ ማለት ነው። ማይመለስ ከሆነ ከላይ ሌሎች ኢንትሪዎችን እንፈልጋለን ማለት ነው። ለምሳሌ በጋፕ የሚከፈት ከሆነ የተወሰነ ጋፑን ፊል እንዲያደርግ ጠብቀን ከዛ ቡሊሽ ኢንትሪ ሊኖረን ይችላል። አዘርዋይስ ደግሞ ከእንደገና ከላይ ከሚሰራቸው ስትራክቸር ላይ ቤዝ አድርገን መነሳት እንችላለን ማለት ነው። ማርኬት ዊ ዶንት ኖ በስፓይክ ወደ ታች ሊወርድ ይችላል። ሰርፕራይዚንግ ነገሮች ይኖራሉ። በተለይ ቮላቲሊቲ በሚበዛበት ጊዜ ወደ ላይም ወደ ታችም ስፓይክ ሊኖር ይችላል። ወደ ታች ስፓይክ የሚያደርግ ከሆነ ሜቢ ይህን ኢንጌጅ ያደርግልን። ከዚህም ያልፍ ከሆነና ሲግኒፊካንት ቮላቲሊቲ የሚኖረው ከሆነ ከዚህ ጋር ኢንትሪ ልናገኝ እንችላለን። ፕሮባብል ግን እነዚህን ሁላ ሂት ላያደርግ የሚችልበት ትልቅ ፕሮባቢሊቲ አለ። ሶ ዊ ሜይ ኤክስፔክት ኢት ከላይ ልንጠብቀው እንችላለን ማለት ነው። አዘርዋይስ እስቲ አዲስ ነገር የሚኖር ከሆነ እኔም ተከታትዬ አሳውቃችኋለሁ። ቴሌግራም ቻናላችንን ጆይን አድርጉ። ዲስክሪፕሽን ላይ ሊንክ አለላችሁ። እዛ ላይ ገብታችሁ ጆይን አድርጉ። አዳዲስ ነገር አፕዴት ካለ ወዲያው እዛ ላይ አሳውቃችኋለሁ። አዘርዋይስ ጋይስ ጥሩ ኦፖርቹኒቲ ይኖራል ዊክ። ነገር ግን ደግሞ በደንብ ዋይዝሊ ነው ትሬድ ማድረግ ያለብን። ኦፖርቹኒቲ ይኖራል ተብሎ ዝም ብለን አንገባ። ምክንያቱም በጣም ኤስኤል ሂት የሚደረግበት ቻንስ ሊኖር ይችላል። ሶ ትሬድ ዋይዝሊ። ኔክስት ዊክ ደግሞ እንገናኛለን። ሃቭ አ ናይስ ዊክ ጋይስ።